ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒቱን ጀምረን ነበር ቱ ዳይሜንሽናል ሞሽን። ዛሬ ኤንድ ኦፍ ዩኒት ኩዌስችንስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኤንድ ኦፍ ዩኒት ኩዌስችንስ። የመጀመሪያ ጥያቄ ኤ ቦል ኢዝ ትሮውን ሆሪዞንታሊ ፍሮም ዘ ቶፕ ኦፍ ኤ ቢልዲንግ 45 ሜትር ሃይ ካልኩሌት ዘ ታይም ቴክን ቱ ሪች ዘ ግራውንድ። እሺ ይሄ ከፍታ አለ እንበል። ይሄ 45 ሜትር ነው። 45 ሜትር ከዚህ ላይ ኳሷ ሆሪዞንታሊ ተወረወረች፣ በዚህ አቅጣጫ ማለት ነው። ሶ ቪኤክስ አለን ማለት ነው። ወደ ታችስ ኢኒሻሊ ዩ ኢን ዘ ዋይ ዳይሬክሽን ምን ይሆናል? ዜሮ ይሆናል ማለት ነው፣ ሆሪዞንታሊ ስለተወረወረ። እሺ አሁን እዩ h is equals to v in the y direction times t plus half gt square። ይሄን እናውቃለን። ሆሪዞንታሊ ስለሆነ የተወረወረው አውቶማቲካሊ በዋይ ዳይሬክሽን ያለን ኢኒሻል ቬሎሲቲ ምን ይሆናል? ዜሮ ይሆናል ማለት ነው። ስለዚህ h is equals to half gt square ይሆናል ማለት ነው። ክሪስ ክሮስ ስናበዛው 2h is equals to gt square ይሆናል። ለጂ ብናካፍል t ስኩዌር ኢዝ ኢኳልስ ቱ 2h ኦቨር g ይሆናል ማለት ነው። ስኩዌር ሩት ውስጥ አስገቡት። ይሄንንም ስኩዌር ሩት ውስጥ ይሄንንም ስኩዌር ሩት ውስጥ አስገቡት። t ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 2h ኦቨር ምን g ይሆናል፣ ኦቨር g ይሆናል ማለት ነው። ስለዚህ አሁን ከዚህ በኋላ t እኩል ይሆናል 2 ሲባዛ h ስንት ነው? 45 ነው። ኦቨር ግራቪቲ 10 አድርገን እንውሰድ። ሶ ላይኛው ምን ይመጣል? 90 ታችኛው 10 አለን። ሶ 0 በ0 ይጠፋል። ምን ይቀራል? እዚህ ጋር ስኩዌር ሩት ኦፍ 9 ይቀራል ማለት ነው። ስለዚህ t ኢዝ ኢኳልስ ቱ 9 ከስኩዌር ሩት ውስጥ 3 ይሆናል። 3 ሰከንድ። እንግዲህ ከሳይን ጋር የተያያዙ ጉዳዮችን ሌክቸር ላይ በደንብ አድርጌ ያሳይቻችኋለሁኝ። እዛ ሄዳችሁ ማየት ትችላላችሁ። ቢ ዘ ሆሪዞንታል ዲስፕሌስመንት ፍሮም ዘ ፉት ኦፍ ዘ ቢልዲንግ ቱ ዘ ስትራይክ ፖይንት ይለናል። እንግዲህ ሆሪዞንታል ዲስፕሌስመንት እንዴት ነው ካልኩሌት የምናደርገው? ቼንጅ ኢን ኤክስ ኢዝ ኢኳልስ ቱ v in the x direction times t ነው። አሁን v in the x direction አልተሰጠንም ኢኒሻሊ ያለው ማለት ነው። ስለዚህ እሱን ሌት ብለን አስዩም ብለን እንነሳ። እንግዲህ ሌት vx 30 ሜትር ፐር ሰከንድ ቢሆን ብለን እንነሳ። ሶ ከዚህ ላይ ምን እናገኛለን? vx 30 ሲባዛ ታይም ስንት ነው? 3 ነው። ሶ ከዚህ ላይ ሆሪዞንታል ዲስፕሌስመንታችን ስንት ይሆናል? ወይም ሬንጅ ልንለው እንችላለን 90 ሜትር ይሆናል። 90 ሜትር ይሆናል ማለት ነው። ሲ ዘ ሪዛልታንት ቬሎሲቲ ዊዝ ዊች ኢት ስትራይክስ ዘ ግራውንድ። እንግዲህ እዩ ከላይ ተወረወረ ኳሱ ልክ መሬት ላይ በሚያርፍበት ሰዓት በእንደዚህ አይነት መልኩ ነው የሚመታው መሬቱን። ያ ማለት ይሄ ወደ ሆሪዞንታል እና ወደ ቨርቲካል ዲኮምፖዝ ይደረጋል ማለት ነው። ያ ያረፈበት ቬሎሲቲ ማለት ነው። ሶ በዚህ አቅጣጫ vx ይኖረናል፣ በዚህ አቅጣጫ vy ይኖረናል። እንግዲህ vxን ሌት ብለን ስንት ብለናል? 30 ሜትር ፐር ሰከንድ ብለን ተነስተናል። ሶ ይሄ በማንኛውም ፖይንት ላይ ሆሪዞንታሊ አይቀየርም። ልክ መሬቱንም ሲመታ የሚኖረን 30 ሜትር ፐር ሰከንድ ይሆናል ሆሪዞንታሊ ማለት ነው። አሁን የትኛውን እንፈልጋለን? vy is equals to v not y plus gt። ይሄን ፎርሙላ እናውቃለን። ይሄኛው አውቶማቲካሊ ምን ይሆናል? 0 ይሆናል። ምክንያቱም ሆሪዞንታሊ ስሮ ስለተደረገ ማለት ነው። vy is equals to ግራቪቲ ኔጌቲቭ 10 ሲባዛ ታይም ካልኩሌት አድርገናል። ስንት ነው ያገኘነው? 3 ሰከንድ አግኝተናል። ሲባዛ በ3 ከዚህ ላይ vy ስንት ይሆናል? ኔጌቲቭ 30 ሜትር ፐር ሰከንድ። ዳውንዋርድ ነው ኔጌቲቭ መሆኑ ሴንስ ይሰጣል ማለት ነው። አሁን ሪዛልታንትን የተጠየቅነው እንደዚህ ልናስቀምጥ እንችላለን። v is equals to 30 in the i direction minus 30 in the j direction ብለን ሜትር ፐር ሰከንድ ብለን ማስቀመጥ እንችላለን። እንዲሁም ይሄንን እንዴት መግለጽ እንችላለን? በማግኒቲዩድ እና በዳይሬክሽንም መግለጽ እንችላለን። v is equals to square root of vx square plus vy square ይሆናል ማለት ነው። ሶ v is equals to square root of 30 ናቸው። 30 ስኩዌር ሲደመር 30 ስኩዌር ይሆናል ማለት ነው። ይሄን አቃሉት ስንት ታገኛላችሁ? 42.42 ሜትር ፐር ሰከንድ ይሆናል ማለት ነው። እንዲሁም አንግል ታን ቴታ ኢዝ ኢኳልስ ቱ ቪዋይ
ባይ ቪኤክስ ይሆናል። ምክንያቱም ተመልከቱ እቺን እንውሰዳት ሆሪዞንታሏ እዚህ ትመጣለች። ይሄ ምን ይሆናል ቪኤክስ ማለት ነው። ቪዋዩ ደግሞ እዚህ ጋር ይመጣል። ሪዛልታንታችን ይሄ ይሆናል ማለት ነው። ሶ እቺ አንግል ቴታ ምን ትሆናለች ቪዋይ ባይ ቪኤክስ ትሆናለች። ከዚህ ላይ ቴታ ስንት ይሆናል ኔጌቲቭ 45 ዲግሪ ይሆናል ማለት ነው። ኔጌቲቭ 45 ዲግሪ። ሁለተኛ ጥያቄ ኤ ፉትቦል ኢዝ ኪክድ አት አን አንግል 30 ዲግሪ ዊዝ ዘ ሆሪዞንታል ዊዝ አን ኢኒሻል ቬሎሲቲ ኦፍ 20 ሜትር ፐር ሰከንድ። ሶ ኳሷ እዚህ ጋር ነበረች ተመታች ማለት ነው። ኢኒሻሊ በምን ያህል አንግል በ30 ዲግሪ ከሆሪዞንታሉ ጋር በ30 ዲግሪ ማለት ነው። ኢኒሻል ቬሎሲቲ 20 ሜትር ፐር ሰከንድ ነው። ሶ ምን የተጠየቅ ነው ማለት ነው ሆሪዞንታል ኤንድ ቨርቲካል ኮምፖነንትስ ኦፍ ኢኒሻል ቬሎሲቲ የተጠየቅ ነው። ስለዚህ እዩ በዚህ አቅጣጫ ምን ይኖረናል ቪኤክስ ይኖረናል። በዚህ አቅጣጫ ደግሞ ቪዋይ ይኖረናል ማለት ነው ቪዋይ። ሶ አሁን ኢኒሻሊ በሆሪዞንታል አቅጣጫ ቪኤክስ የሚኖረን ቬሎሲቲ ምን ይሆናል ማለት ነው 20 ታይምስ ኮስ 30 ዲግሪ ይሆናል ማለት ነው። እንዲሁም ቪዋይ ኢዝ ኢኳልስ ቱ 20 ታይምስ ሳይን 30 ዲግሪ ይሆናል ማለት ነው። እንግዲህ ኢኒሻል መሆኑን ለማሳየት እዚች ጋር ኦል አስገባ። የሆሪዞንታሉ ምንም ለውጥ የለውም እስከ መጨረሻው ተመሳሳይ ስለሚሆን ማለት ነው። ሶ ይሄ ምን ይሆናል 17.32 ሜትር ፐር ሰከንድ ይሆናል ማለት ነው። ይሄኛውስ ሳይን 30 ማለት 0.5 ነው። ስለዚህ ይሄ 10 ሜትር ፐር ሰከንድ ይሆናል ማለት ነው። ምናልባት እዚህ ጋር እዩ አንድ በዚህ አቅጣጫ የተሰጠን የሆነ 20 የሚባል ነገር ቢኖረን እቺን ደግሞ እንደዚህ ማምጣት እንችላለን። ይሄ አንግል የሚኖረን ከሆነ ከዚህ ላይ ይሄኛውን ቪዋይን በለው ይሄኛውን ቪኤክስን በለው። ሶ ሳይን ቴታ ምን ይሆናል ሳይን ቴታ ኢዝ ኢኳልስ ቱ ቪዋይ ኦቨር 20 እንዲሁም ኮስ ቴታ ኢዝ ኢኳልስ ቱ ቪኤክስ ኦቨር 20 ይሆናል ማለት ነው። ያው ትሪግ ላይ ታስታውሳላችሁ ይሄንን እሱን ነው አፕላይ ያደረኩት። ቢ ዘ ታይም ኦፍ ፍላይት እንግዲህ ታይም ኦፍ ፍላይት እንዴት ካልኩሌት ይደረጋል ቲ ኢዝ ኢኳልስ ቱ 2 ታይምስ ቪ ኢኒሻል ታይምስ ሳይን ቴታ ዘ ሆል ኦቨር ምን ጂ በዚህ ካልኩሌት እንደምናደርግ እናያለን። እንግዲህ ኢኒሻል ቬሎሲቲ ተሰጥቶናል ስንት ነው 20 ሜትር ፐር ሰከንድ ነው። ቴታ 30 ዲግሪ ነው። ግራቪቲ 10 ሜትር ፐር ሰከንድ ነው። ይሄን መተካት ይሆናል 10 ሜትር ፐር ሰከንድ ስኩዌር። ሶ ይሄ እኩል ይሆናል 2 ሲባዛ በ20 ሲባዛ በሳይን 30 ዲግሪ ሲካፈል ለስንት ለ10 ሲካፈል ለ10። ሶ እቺ 0 በዚህ ትጠፋለች። 2 ሲባዛ በ2 4 ይሆናል ሲባዛ ሳይን 30 1/2 ነው። ስለዚህ ቲ ስንት ይሆናል ማለት ነው 4 ሲካፈል ለ2 2 ይሆናል 2 ሰከንድ ይሆናል 2 ሰከንድ። ሲ ዘ ሬንጅ እንግዲህ ሬንጅ እንዴት ካልኩሌት ይደረጋል ሬንጅ ኢዝ ኢኳልስ ቱ ቪ ኖት ስኩዌር ሳይን 2 ቴታ ዘ ሆል ኦቨር ጂ በዚህ ካልኩሌት እንደሚደረግ እናውቃለን። አሁን እንተካ 20 ስኩዌር ሲባዛ በሳይን 2 ሲባዛ በ30 ዲግሪ ኦቨር ስንት ግራቪቲ 10 ነው 10 ይሆናል። ሶ ሬንጅ እኩል ይሆናል 20 ስኩዌር 400 ነው 400 ሲካፈል ለ10 ሲባዛ ሳይን 60 ዲግሪ ማለት ደግሞ ስኩዌር ሩት ኦፍ 3 ኦቨር 2 ነው። ስኩዌር ሩት ኦፍ 3 ኦቨር 2 ሲባዛ በስኩዌር ሩት ኦፍ 3 ኦቨር 2 ስኩዌር ሩት ኦፍ 3 ኦቨር 2 ይሄ በዚህ ይጠፋል። በ2 20 ስለዚህ ይሄ እኩል ይሆናል 20 ሲባዛ ስኩዌር ሩት ኦፍ 3 1.73 አካባቢ ነው 1.73 አካባቢ ነው። ስለዚህ ሬንጅ እኩል ይሆናል ይሄ ምን ይሆናል 2 ሲባዛ በ17.3 ማለት ነው። አንዷን 0 ስናጠፋት 34.6 አፕሮክሲሜትሊ ማለት ነው ሜትር ይሆናል 34.6። ቢ ዘ ሆሪዞንታል ዲስፕሌስመንት አት ቲ ኢዝ ኢኳልስ ቱ 1.5 ሰከንድ። ሶ ሆሪዞንታል ዲስፕሌስመንት ቼንጅ ኢን ኤክስ ኢዝ ኢኳልስ ቱ ቪ ኢን ዘ ኤክስ ዳይሬክሽን ሲባዛ በታይም። ቪ ኢን ዘ ኤክስ ዳይሬክሽን እንዴት ካልኩሌት ይደረጋል ቪ ኖት ታይምስ ኮስ ቴታ በዚህ ካልኩሌት ይደረጋል። እሺ ሆሪዞንታል ዲስፕሌስመንት ኢዝ ኢኳልስ ቱ ቪ ኖት ኮስ ቴታ ሲባዛ በታይም ይሄ እኩል ይሆናል ቪ ኖት ስንት ነው 20 ሲባዛ በኮስ ኦፍ 30 ዲግሪ
ሲባዛ በስንት በ1.5 እሺ ቼንጅ ኢን ኤክስ እኩል ይሆናል 20 ሲባዛ በ1.5 ስንት ይሆናል 30 ታይምስ ኮስ 30 ደግሞ ስኩዌር ሩት ኦፍ 3 ኦቨር 2 ነው ስኩዌር ሩት ኦፍ 3 ኦቨር 2 ሶ ይሄ ስንት ይሆናል 15 ሲባዛ በስኩዌር ሩት ኦፍ 3 ሜትር ይሆናል ማለት ነው ስኩዌር ሩት ኦፍ 3 አፕሮክሲሜትሊ ወደ 1.73 አካባቢ ነው ስለዚህ ይሄ ቼንጅ ኢን ኤክስ አፕሮክሲሜትሊ ስንት ይሆናል 26 ሜትር ይሆናል ማለት ነው 26 ሜትር ሶስተኛ ጥያቄ the launching speed of a certain projectile is 5 times the speed it has at its maximum height calculate the elevation angle at launching ይለናል ማለት ነው እሺ ይሄ ሰርፌስ አለን እንበል ከዚህ ጋር ላውንች ተደረገ በስፒዱ ምን እንበለው v ኖት እንበለው v ኖት ከዛ ላውንች ተደረገ ሄዶ ዞሮ የት ይመጣል መሬት ላይ ይመጣል ማለት ነው እዚህ ጋር ማክሲመም ሄይት ነው ብለን እናስብ እዚህ ማክሲመም ሄይት ላይ የሚኖረን ቬሎሲቲ vx ብቻ ነው vy ምን ይሆናል vy ማክሲመም ሄይት ላይ 0 ነው የሚሆነው ማለት ነው እሺ አሁን ላውንቺንግ ስፒዱ 5 ታይምስ ኦፍ ኢትስ ስፒድ አት ማክሲመም ሄይት ነው ይለናል ላውንች የተደረገው በዚህ ነው ተመልከቱ ሶ ይሄ v ኖት is equals to 5 ታይምስ ምን ይሆናል vx ይሆናል ማለት ነው ምክንያቱም ማክሲመም ሄይት ላይ ያለን ቬሎሲቲ የኤክሱ ብቻ ስለሆነ ማለት ነው ነገር ግን vx ማለት ምን ማለት ነው እዚህ ጋር ይሄንን አንግል ቴታን በለው ዲኮምፖዝ ስናደርገው v ኖት cos ቴታ እንደሆነ እናውቃለን ስለዚህ እንተካ v ኖት is equals to 5 ታይምስ vx ቦታ ላይ v ኖት cos ቴታን ተካ ማለት ነው ሶ ይሄ v ኖት በዚህ ይጣፋል እቺ ጋር አንድ ትቀራለች እኩል ይሆናል 5 ታይምስ cos ቴታ ይሆናል ማለት ነው አሁን ሁለቱንም ሳይድ ለ5 እናካፍለው ይሄንንም ለ5 እናካፍለው ሶ cos ቴታ ስንት ይሆናል 1 ለ5 0.2 ይሆናል 0.2 ማለት ነው ከዚህ በኋላ ምን ታደርጋላችሁ cos inverse of 0.2 is equals to ቴታ ካልኩሌተር ተጠቀሙ ከዚህ ላይ ለቴታ ስንት ታገኛላችሁ 78.46 ዲግሪ ይሆናል ማለት ነው ይሄ ይሆናል አራተኛ ጥያቄ during volcanic eruptions piece of solid rock can be blasted out of a volcano these projectiles are called volcanic bombs at what initial speed would the bomb have to be ejected at 35 degree to the horizontal from the hole at A ከዚህ ማለት ነው in order to fall at the foot of the volcano at B እዚህ ጋር ማለት ነው ignore the effects of air resistance on the bomb's travel እንግዲህ ያው ይሄንን አሳምፕሽን ላይ እናውቀዋለን እስኪ ይሄን ጥያቄ ከመስራታችን በፊት የሆነ ፎርሙላ ድራይቭ እናርግ እሺ ይሄ ያው ቨርቲካል ዲስፕሌስመንት ነው ይሄ ሆሪዞንታል ዲስፕሌስመንት ነው ይሄን ፎርሙላ ታውቃላችሁ አሁን ኢኩዌሽን ኦፍ ትራጀክተሪውን ካልኩሌት እናርግ ያን ምን እናደርገው እንዴት ነው ቲን ከዚህ ውስጥ በማስወገድ ማለት ነው ከዚህ ላይ ለቲ ሶልቭ ብናደርግ ቲ ምን ይሆናል ቼንጅ ኢን ኤክስ ኦቨር ቪ ኖት ኮስ ቴታ ይሆናል ይሄ ይሆናል ማለት ነው አሁን እዚህ ጋር እንምጣ ቼንጅ ኢን ዋይ ኢዝ ኢኳልስ ቱ ቪ ኖት ሳይን ቴታ እዚህ ቲ ቦታ ላይ ይሄንን እንተካለን ማለት ነው ሲባዛ በቼንጅ ኢን ኤክስ ኦቨር ቪ ኖት ኮስ ቴታ ማይነስ 1 ኦቨር 2 ጂ ታይምስ ቲ ስኩዌር ቦታ አሁንም ይሄንን ስንተካ ቼንጅ ኢን ኤክስ ስኩዌር ኦቨር ቪ ኖት ስኩዌር ሳይን ኮስ ስኩዌር ቴታ ይሆናል ማለት ነው ምንድነው ያደረግነው ሁለቱንም ሳይድ ስኩዌር አደረግን ይሄን እናገኛለን አሁን ይሄንን አይደንቲቲ ደግሞ እናውቃለን ሳይን ቴታ ፕላስ ኮስ ቴታ ስኩዌር ማለት ነው ይሄ ምን ይሆናል አንድ ይሆናል አሁን ሁሉንም ለኮስ ስኩዌር ቴታ እናካፍል ኮስ ስኩዌር ቴታ ኦቨር ኮስ ስኩዌር ቴታ ኦቨር ኮስ ስኩዌር ቴታ ይሄ ምን ይሆናል ይሄ ታን ስኩዌር ቴታ ይሆናል ፕላስ ይሄ አንድ ይሆናል which is equals to 1 over cos ስኩዌር ቴታ ማለት ነው ስለዚህ እዚች ጋር
እዚች 1 ኮስ ስኩዌር ቴታ ቦታ ላይ ምን መተካት እንችላለን? ይሄን መተካት እንችላለን ማለት ነው። እሺ ቼንጅ ኢን ዋይ ኢዝ ኢኳልስ ቱ እዚህ ጋር እዩ፣ ይሄ ቪ ኖት በዚህ ቪ ኖት ይጠፋል። ቼንጅ ኢን ኤክስ ሳይን ቴታ ኦቨር ኮስ ቴታ ምን ይሆናል? ይሄ ታን ቴታ ይሆናል። ታን ቴታ ማይነስ 1/2 ጂ ታይምስ ቼንጅ ኢን ኤክስ ስኩዌር ኦቨር ቪ ኖት ስኩዌር ይሄ ያለን ማለት ነው። አሁን እዩ ይሄ 1 ኮስ ስኩዌር ቴታ ነው። ስለዚህ ምን መተካት እንችላለን ማለት ነው? ታን ስኩዌር ቴታ ፕላስ 1ን መተካት እንችላለን ማለት ነው። አሁን አያችሁ ኢንተርምስ ኦፍ ኤክስ እና ዋይ ገለጽ ነው ማለት ነው። ይሄ ምን ይባላል? ኢኩዌሽን ኦፍ ትራጀክተሪ ኢኩዌሽን ኦፍ ትራጀክተሪ እንለዋለን ማለት ነው። ስለዚህ ይሄን ጥያቄ ተጠቅመን ይሄንን ኢኩዌሽን ተጠቅመን ጥያቄያችንን ሶልቭ እናደርጋለን። ወደዛው እንሂድ። እሺ እንጀምር። አሁን እዚህ ጋር ተመልከቱ እንግዲህ ይሄ ፕሮጀክታይል መንገዱ በዚህ መልኩ ነው ማለት ነው። አሁን ሆሪዞንታል ዲስፕሌስመንቱን ስናይ ቱ ዘ ራይት ነው። ስለዚህ ቼንጅ ኢን ኤክስ ምንድነው? ፖዚቲቭ ነው ማለት ነው። ፖዚቲቭ 940 ይሆናል ማለት ነው። ወደ ሜትር እንቀይረው። ይሄንን 9400 ሜትር ይሆናል። ቼንጅ ኢን ዋይን ደግሞ ተመልከቱ። እላይ ነበረ እታች መጣ። ስለዚህ ቼንጅ ኢን ዋይ ምንድነው? ኔጌቲቭ 330 ሜትር ይሆናል ማለት ነው። ባጭሩ በ1000 ማብዛት ስለሆነ ማለት ነው ይሄ ይመጣል። አሁን እዩ ዋይ ለምንድነው ኔጌቲቭ የሆነው? ከፍታ ላይ ነበረ ወደ ታች ወረደ። ኢኒሻል ሄይቱ 3.3 ኪሎ ሜትር ነው። ፋይናል ሄይቱ ደግሞ 0 ነው። ስለዚህ ከፋይናል ላይ ኢኒሻሉን ስንቀንስ ይሄንን እናገኛለን ማለት ነው። አሁን እዚህ እንምጣ። እንግዲህ እዚህ ጋር እንምጣ። እሺ እዚህ ጋር ተመልከቱ። እንግዲህ አሁን ቼንጅ ኢን ዋይ ኢዝ ኢኳልስ ቱ እዚህ ቲ ቦታ ላይ ይሄንን ተክተን ምን ነበር ያገኘ ነው? ቼንጅ ኢን ኤክስ ታይምስ ታን ቴታ ይሄን ነበር ያገኘ ነው። አሁን እዩ ብልጥ መሆን አለብን። ይሄንን ባለበት እንቶ 1/2 ጂቲ ስኩዌር አድርገን እናስቀምጠው። ለምንድነው ይሄን ያደረኩት? ቼንጅ ኢን ዋይን እናውቃለን፣ ቼንጅ ኢን ኤክስን እናውቃለን፣ ቴታን እናውቃለን፣ ግራቪቲን እናውቃለን። ከዚህ ላይ ለታይም ሶልቭ ማድረግ እንችላለን ማለት ነው። ለቲ ሶልቭ ማድረግ እንችላለን። እሺ ቼንጅ ኢን ዋይ ኔጌቲቭ 3300 ይሆናል፣ እኩል ይሆናል ቼንጅ ኢን ኤክስ 9400 ሲባዛ በታን ኦፍ 35 ዲግሪ ማይነስ ግራቪቲ 10 ሲካፈል ለ2 5 ይሆናል ማለት ነው። 5t ስኩዌር ይሆናል። 5t ስኩዌር። አሁን እዩ ይሄንን 5t ስኩዌር ወደዚህ ሳይድ ባመጣው 5t ስኩዌር ፖዚቲቭ ይሆናል፣ እኩል ይሆናል 9400 ሲባዛ ታን 35 ደግሞ አፕሮክሲሜትሊ 0.7 ነው። ይሄ 3300 ኔጌቲቭ ወደዚህ ሲመጣ ምን ይሆናል? ፖዚቲቭ ይሆናል። ፖዚቲቭ 3300 ይሆናል ማለት ነው። እሺ 5t ስኩዌር ይሄንን አባዙት 6580 ይሆናል ሲደመር 3300 እነዚህ ሁለቱን ደምሩ 9880 ይሆናል። ሶ 5t ስኩዌር እኩል ይሆናል 9880 ቲ ለብቻው ለማስቀረት ይሄንንም ለአምስት እናካፍል። ስለዚህ ቲ ስኩዌር ስንት ይሆናል? 1976 ይሆናል ማለት ነው። እሺ ይሄንን በዚህ እናቃለሁ፣ ይሄ ይመጣል። አሁን ይሄንንም ስኩዌር ሩት ውስጥ እናስገባ፣ ይሄንንም ስኩዌር ሩት ውስጥ እናስገባ። ያው ታይም ሁል ጊዜ ፖዚቲቭ ስለሆነ ቲ አድርገን እንውሰድ። ይሄ አፕሮክሲሜትሊ 44.45 ሰከንድ ይሆናል ማለት ነው። ይሄ ይመጣል። ስለዚህ መጀመሪያ የቢንን መልስ ማለት ነው። ታይም ኦፍ ፍላይታችን what would be the time of flight ስለሚል 44.45 ሰከንድ ይሆናል ማለት ነው። አሁን ደግሞ ወደ ኤ እንመለሳለን። እሺ አሁን ኢኒሻል ስፒዳችንን ካልኩሌት እናርግ። ቼንጅ ኢን ኤክስ 9400 ሜትር እንደሆነ ተሰጥቶናል። ሶ እዩ አሁን እዚህ ጋር ቼንጅ ኢን ኤክስ ኢዝ ኢኳልስ ቱ ቪ ኖት ኮስ ቴታ ታይምስ ምን ታይምስ ታይም። እሺ ቼንጅ ኢን ኤክስ 9400 ነው፣ እኩል ይሆናል ቪ ኖትን አናቅም። ቪ ኖት ታይምስ ኮስ ኦፍ አንግሉ ተሰጥቶናል ስንት ነው? 35 ዲግሪ ሲባዛ ታይም 44.45 ማለት ነው። ይሄ ያለን አሁን ቪ ኖትን በዚህ መልኩ ካልኩሌት እናድርግ። ቪ ኖት ኢዝ ኢኳልስ ቱ
9400 ኦቨር ኮስ 35 አፕሮክሲሜትሊ 0.82 ይሆናል ሲባዛ በ44.45። ይሄን ሲምፕሊፋይ አድርጉት። ቪ ኖት እኩል ይሆናል አፕሮክሲሜትሊ 258 ሜትር ፐር ሰከንድ ይሆናል ማለት ነው። አምስተኛ ጥያቄ ኤ ፋየር ፋይተር ኤ ዲስታንስ ዲ ፍሮም ኤ በርኒንግ ቢልዲንግ፣ ይሄ ዲስታንስ ማለት ነው። ዳይሬክትስ ኤ ስትሪም ኦፍ ዋተር ፍሮም ኤ ፋየር ሆስ አት አን አንግል ቴታ አባቭ ዘ ሆሪዞንታል አስ ሾውን ኢን ፊገር 2.25 ኢፍ ዘ ኢኒሻል ስፒድ ኦፍ ዘ ስትሪም ኢዝ ቪአይ at what height h does the water strike the building? so ይሄንን h ነው የተጠየቅነው ማለት ነው። እንግዲህ ይሄን ለመስራት ቀጥታ ምን ማድረግ እንችላለን? ቅድም ድራይቭ ያደረግነው ይሄ ፎርሙላ አለ፣ እሱን መጠቀም እንችላለን ማለት ነው። ቼንጂን y ቦታ ላይ hን እንተካ፣ h is equals to ቼንጂን h ቦታ ላይ ደግሞ ቼንጂን x ቦታ ላይ d እንተካ፣ d times tan theta ማይነስ ጂ እንደገና ቼንጂን ኤክስ ቦታ ላይ ዲን እንተካ፣ ይሄ ዲ ስኩዌር ይሆናል ኦቨር ኢኒሻል ቬሎሲቲ ተሰጥቶናል 2 ታይምስ ቪ ኢኒሻል ስኩዌር፣ አንግል ተሰጥቶናል እንደገና ቴታ አይ ማለት ነው። ሶ 1 ፕላስ ታን ስኩዌርድ ቴታ። በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ምናልባት ይሄንንም መጠቀም እንችላለን። ኤች ኢዝ ኢኳልስ ቱ ቪ ኖት ሳይን ቴታ ታይምስ ቲ ማይነስ ሃፍ ጂ ቲ ስኩዌር። ይሄንንም መጠቀም እንችላለን። ነገር ግን የታይም ኢንፎርሜሽን የለንም። ስለዚህ ይሄኛውን ኢኩዌሽን ብንጠቀም የተሻለ ይሆናል ማለት ነው። ስለዚህ ኤችን በዚህ ካልኩሌት ማድረግ እንችላለን። ስድስተኛ ጥያቄ ኤ ሮቴቲንግ ፋን ኮምፕሊት 1200 ሪቮሉሽንስ ኤቭሪ ሚኒት consider a point on the tip of a blade at a distance of r ማለት ነው። ይሄ at a radius of 0.15 ሜትር 0.15 ሜትር ማለት ነው። ይሄ ሬዲየሳችን ነው። now through what linear distance does the point move in one revolution? አሁን ምን ተሰጥቶናል እዚህ ጋር 1 revolution ይላል። ስለዚህ ቴታ is equals to 1 ሪቮሉሽን። ነገር ግን የቴታ ኤስ አይ ዩኒት ምንድነው? ራድ ነው። በአንድ ሪቮሉሽን ውስጥ ደግሞ 2 ፓይ ራድ አለ ማለት ነው። 2 ፓይ ራድ አለ። አሁን ሊኒየር ዲስታንስ ነው የተባልነው። ሊኒየር ዲስታንስ በአንድ ሪቮሉሽን ውስጥ ማለት ነው። ኤስ ኢዝ ኢኳልስ ቱ አር ታይምስ ቴታ ነው። አር ታይምስ ቴታ። ሶ አር ስንት ነው? 0.15 ሜትር ነው። ታይምስ ቴታ 2 ፓይ ራድን እንተዋለን ማለት ነው አሁን። ስለዚህ ይሄን አባዙት፣ ይሄ ስንት ይመጣል? 0.3 ፓይ። ፓይ ደግሞ ስንት ነው? 3.14 ነው ሲባዛ በ3.14። ስለዚህ ኤስ ኢዝ ኢኳልስ ቱ 0.3 በ3.14 ሲባዛ 0.942 ሜትር ይሆናል ማለት ነው። ሜትር ይሆናል። እዚህ ጋር ቦታ ስላልበቃኝ ነው። ቢ ዋት ኢዝ ዘ ሊኒየር ስፒድ ኦፍ ዘ ፖይንት? እሺ አር አለን 0.15 ሜትር። አሁን እዚች ጋር ተመልከቱ። v is equals to r times ኦሜጋ እንደሆነ እናውቃለን። እቺን ኦሜጋ ካልኩሌት እናድርግ። ከየት? ከዚች ላይ ማለት ነው 1200 ኦሜጋ is equals to 1200 ሪቮሉሽን ወደ ራድ እንቀይረው። ኤስአይ ዩኒቱ ራድ ስለሆነ ማለት ነው። አንድ ሪቮሉሽን ማለት 2 ፓይ ራድ ነው። 2 ፓይ ራድ ኦቨር ኤቭሪ ሚኒት ይለናል። በአንድ ሚኒት ውስጥ 60 ሰከንድ አለን ማለት ነው። አሁን ይሄ 0 በዚህ ይጠፋል። በሁለት 3 120 ለ3 ሲካፈል 40 ይሆናል። ስለዚህ 40 ፓይ ራድ ፐር ሰከንድ ይሆናል ማለት ነው። ምኑ? ኦሜጋው። አሁን ኦሜጋን ስላገኘን ወደዚህኛው እንምጣ፣ ወደ ሊኒየር ስፒዱ ማለት ነው። v is equals to r ስንት ነው? 0.15 ሲባዛ በ40 ፓይ። ዩኒታችን ምን ይሆናል ማለት ነው? አሁን ከዚህኛው ላይ ሜትር አግኝተናል። እዚህ ጋር ራድ ፐር ሰከንድ አለ። ስለዚህ ሜትር ፐር ሰከንድ ይሆናል ራዱን ስለምንተው ማለት ነው። 0.15 በ40 ሲባዛ ይሄ ማለት
1.5 ሲባዛ በ4 ይሆናል which is equals to 6 ማለት ነው። ሶ v እኩል ይሆናል 6 ፓይ ሜትር ፐር ሰከንድ ይሆናል ማለት ነው። ይሄ እኩል ይሆናል 6 ሲባዛ በ3.14 ሜትር ፐር ሰከንድ። ከዚህ ላይ v ስንት ይሆናል? 18.84 ሜትር ፐር ሰከንድ ይሆናል ማለት ነው። ሰባተኛ ጥያቄ a car traveling at 80 km per hour has wheels with 40 cm radius. If the car can brought to stop within 30 revolutions, what is the angular acceleration of the wheels? እንግዲህ በዚህ ስፒድ ነው እየሄደ የነበረው። ይሄንን እንደ ኢኒሻል እንውሰደው ወደ ሜትር ፐር ሰከንድም እንቀይረው። 80 ኪሎ ሜትር ማለት 1000 ሜትር ነው። 1000 ሜትር ኦቨር አወር በአንድ ሰዓት ውስጥ 3600 ሰከንዶች አሉ። ይሄ ያለ ማለት ነው። ይሄን 20 በዚህ 20 እናጥፋው። ሶ ምን ይቀራል? ከላይ 800 ኦቨር 36 ይቀራል። በአራት 200 በአራት 9 ስለዚህ 200 ኦቨር 9 ይሆናል ማለት ነው። ምኑ ቪዩ ማለት ነው። ቪ ኢኒሻሉ ማለት ነው። አሁን ወደ አንጉላር ስንቀይረው ቪአይ ኢዝ ኢኳልስ ቱ ኦሜጋ ታይምስ አር እንደሆነ እናውቃለን። ይሄ ኦሜጋ ኢኒሻል ይሆናል ማለት ነው። ስለዚህ ከዚህ ላይ ኦሜጋ ኢኒሻል ኢዝ ኢኳልስ ቱ ቪ ኢኒሻል ኦቨር አር ይሆናል which is equals to 200 ኦቨር 9 ሲካፈል አሁን ሬዲየሱ ስንት ነው? 40 ሴንቲሜትር ነው። ወደ ሜትር እንቀይረው። ይሄ ወደ ሜትር ስንቀይረው 0.4 ይሆናል ማለት ነው። 0.4 ሜትር። ይሄ እኩል ይሆናል 200 ኦቨር 0.4 ሲባዛ በስንት? በ9 ይሆናል ማለት ነው። በ9 ከዚህ ላይ ኦሜጋ ኢኒሻል እኩል ይሆናል። ይሄን በ10 10ኛ እናብዛው። በ10 10ኛ የላይኛው ምን ይሆናል? 2000 የታችኛውስ 4 ሲባዛ በ9 ይሆናል ማለት ነው። አሁን በ4 1 ይሄ በ4 5 ስለዚህ 500 ኦቨር 9 ይሆናል። ኦሜጋ ኢኒሻል እኩል ይሆናል 500 ኦቨር 9 ምን ራድ ፐር ሰከንድ ይሆናል ማለት ነው። ራድ ፐር ሰከንድ። እሺ ሌላ ምን እናውቃለን? ወደ ሬስት ስቶፕ ይደረጋል ተብለናል። ስለዚህ ከዚህ ላይ ኦሜጋ ፋይናል 0 እንደሆነ ማወቅ እንችላለን። ይሄ ተሰጥቶናል። ይሄ ማለት ደግሞ ቼንጅ ኢን ቴታ ማለት ነው። 30 ሪቮሉሽን ወደ ራድ መቀየር አለበት። አንድ ሪቮሉሽን 2 ፓይ ራድ ነው። 2 ፓይ ራድ ማለት ነው። ስለዚህ ቼንጅ ኢን ቴታ እኩል ይሆናል 30 በ2 60 ፓይ ራድ ይሆናል ማለት ነው። 60 ፓይ ራድ ይሆናል። አሁን እንግዲህ አንጉላር አክሰለሬሽን የተጠየቅ ነው። ኦሜጋ ፋይናል ስኩዌር ኢዝ ኢኳልስ ቱ ኦሜጋ ኢኒሻል ስኩዌር ፕላስ 2 ታይምስ ቼንጅ ኢን ቴታ ታይምስ አንጉላር አክሰለሬሽን። ይሄንን ፎርሙላ መጠቀም እንችላለን። እሺ አሁን እንተካካ። እንግዲህ ኦሜጋ ፋይናል 0 ነው። ስለዚህ ይሄ አይኖርንም። ይሄ 0 ይሆናል ማለት ነው። 0 እኩል ይሆናል ኦሜጋ ኢኒሻል 500 ኦቨር 9 ዘ ሆል ስኩዌር ፕላስ 2 ታይምስ ቼንጅ ኢን ቴታ ስንት ነው? 60 ፓይ። ዩኒቱ ሁሉም በኤስአይ ስለሆነ ምንም ችግር የለም። እዚጋ አንጉላር አክሰለሬሽናችንን እናስቀምጥ ማለት ነው። እሺ ይሄን ስኩዌር ስናደርገው ወደዚህ ሳይድ እናምጣው። ኔጌቲቭ 25250 ኦቨር 81 ይሆናል። ኦቨር 81 እኩል ይሆናል ይሄስ 120 ፓይ ታይምስ አንጉላር አክሰለሬሽን ማለት ነው። አሁን ይሄንንም ለ120 ፓይ እናካፍለው። ይሄንንም በ1 ኦቨር 120 ፓይ እናብዛው ማለት ነው። ይሄ በዚህ ይቃለላል። ሶ አንጉላር አክሰለሬሽን እኩል ይሆናል ቺን 0 አንዷን በዚህ እናጥፋት። ኔጌቲቭ 25000 ኦቨር 81 ሲባዛ በ12 ሲባዛ በ3.14 ይሄንን አባዙት ስንት ይመጣል? አፕሮክሲሜትሊ ኔጌቲቭ 8.2 ራድ ፐር ሰከንድ ስኩዌር ይመጣል ማለት ነው። ስለዚህ አንጉላር አክሰለሬሽን ኢዝ ኢኳልስ ቱ ኔጌቲቭ 8.2 ራድ ፐር ሰከንድ ስኩዌር ይሆናል ማለት ነው። ስምንተኛ ጥያቄ ዘ አንጉላር ቬሎሲቲ ኦፍ ዘ ቤልት ኦፍ ኤ ግራይንድ ስቶን ኢዝ 40 ራድ ፐር ሰከንድ። ሶ ኦሜጋ ተሰጥቶናል።
ስንት 40 ራድ ፐር ሰከንድ። እሺ ቱ ዋት አንግል ዳዝ ዘ ቤልት ሮቴት ኢን 1 ሚኒት ታይም ተሰጥቶናል። 1 ሚኒት ማለት 60 ሰከንድ ማለት ነው። ቱ ዋት አንግል አሁን ጊቭ ዩር አንሰር ኢን ራድ ይለናል። አሁን እዩ ኦሜጋ ኢዝ ኢኳልስ ቱ ቴታ ኦቨር ቲ እንደሆነ እናውቃለን። ይሄን ክሪስ ክሮስ ብናበዛው ቴታ ምን ይሆናል? ወይም ቼንጅን ቴታ ኦሜጋ ታይምስ ቲ ይሆናል። ኦሜጋ 40 ነው። 40 ራድ ፐር ሰከንድ ነው ሲባዛ በ60 ሰከንድ። አሁን ይሄ ሰከንድ በዚህ ይጠፋና ስንት ይቀራል? 2400 ራድ ይሆናል ማለት ነው። 2400 ራድ በራድ መለስን ማለት ነው። አሁን ወደ ሪቮሉሽን እንቀይረው። በሪቮሉሽን ለመቀየር ደግሞ ይሄንን 2400 ቀጥታ ለምን ማካፈል ነው ማለት ነው። ለምን እናካፍላለን? ለቱ ፓይ ራድ። ምክንያቱም አንድ ሪቮሉሽን እዚህ ጋር ከላይ ራድ አለ፣ እዚህ ጋርም ከታች ራድ እናድርግ። አንድ ሪቮሉሽን 2 ፓይ ስለሆነ ማለት ነው። 2 ፓይ ስለሆነ ስለዚህ ይሄንን እናቃል። ራድ በራድ ወደ ሪቮሉሽን ነው የምንቀይረው። ፓይ 3.14 ነው። 2400 ሲካፈል ለ2 ሲባዛ በ3.14 እኩል ይሆናል 2400 ኦቨር 6.28። ይሄን አካፍሉት 382.17 ሪቮሉሽን ይሆናል ማለት ነው። በሪቮሉሽን ይሄንን እናገኛለን። አሁን ወዴት እንሂድ? ወደ ዲግሪ እንሂድ ማለት ነው። አሁን አንድ ሪቮሉሽን 360 ዲግሪ እንደሆነ እናውቃለን። 360 ዲግሪ እንደሆነ እናውቃለን። ይሄ 382.17ቱ ስንት ዲግሪ ይሆናል ብለን ክሪስ ክሮስ እናበዛለን ማለት ነው። ስለዚህ ከዚህ ላይ ምን እናገኛለን? 382.17 ሲባዛ በ360 ዲግሪ ይሄንን አባዙት። ስንት ታገኛላችሁ? 137579.6 ዲግሪ ይሆናል ማለት ነው። ስለዚህ በዲግሪ ይሄንን ይመስላል። አንድ ሪቮሉሽን 360 ዲግሪ እንደሆነ እናውቃለን። 382.17ቱ ስንት ይሆናል ብለን ካልኩሌት እናደርጋለን ማለት ነው። ዘጠነኛ ጥያቄ a cyclist rides a bicycle with a wheel radius of 0.5 meter across campus. If the wheel completes 320 revolutions between her apartment and the cafeteria, how far has she traveled ይለናል። የተጠየቅነው ዲስታንስ ነው ማለት ነው። ዲስታንስ ደግሞ r ታይምስ ቴታ እንደሆነ እናውቃለን። r ታይምስ ቴታ r 0.5 ወይም 1/2 ነው። ቴታውን ደግሞ እዩት እዚህ ጋር ቴታ ኢዝ ኢኳልስ ቱ 320 ሮቴሽን ነው። ወደ ምን መቀየር አለበት? ወደ ራድ መቀየር አለበት። ስለዚህ አንድ ሮቴሽን 2 ፓይ ራድ ነው ማለት ነው። በዚህ መልኩ እናስቀምጠው። ስለዚህ ኤስ ኢዝ ኢኳልስ ቱ አር ቦታ ላይ 1/2 እንተካ ሲባዛ ቴታ ቦታ ላይ ደግሞ 320 ሲባዛ በ2 ፓይ ራድ ይጠፋና እዚህ ጋር የሬዲየሱን ዩኒት ይይዛል ማለት ነው። ይሄ ሜትር ይሆናል። አሁን በሁለት አንድ በሁለት አንድ ትሆናለች። ኤስ ኢዝ ኢኳልስ ቱ 320 ሲባዛ ፓይ ማለት ደግሞ 3.14 ነው። ይሄ ሜትር ይሆናል። ከዚህ ላይ ኤስ እኩል ይሆናል 1004.8 ሜትር ይሆናል ማለት ነው። ሳይክሉ የተጓዘው ይሄን ያክል ርቀት ነው ማለት ነው በሳይክሉ የተጓዘችው። አስረኛ ጥያቄ a spinning wheel is slowed down by a brake giving it a constant angular acceleration of -5.6 rad per second square. አንጉላር አክሰለሬሽን ተሰጥቶናል -5.6 ራድ ፐር ሰከንድ ስኩዌር ይሄ ተሰጥቶናል ማለት ነው። ዱሪንግ 4.2 ሰከንድ ታይም ኢንተርቫል the wheel rotates through 62.4 ራድ። ሌላ ምን ተሰጥቶናል? ቼንጅ ኢን ቴታ ተሰጥቶናል ማለት ነው። ምን ያህል? 62.4 ራድ። ቲ ተሰጥቶናል ሌላ 4.2 ሰከንድ ማለት ነው። ናው what is the angular speed of the wheel at the end of the 4.2 ሰከንድ ኢንተርቫል ይለናል። ስለዚህ ምን ነው የተጠየቅነው ማለት ነው? ኦሜጋ ፋይናልን የተጠየቅነው ማለት ነው። ኦሜጋ ፋይናል። ይሄን ፎርሙላ እንጠቀም እስኪ። ቼንጅ ኢን ቴታ ኢዝ ኢኳልስ ቱ ኦሜጋ ኢኒሻል ታይምስ ቲ ፕላስ ሃፍ አንጉላር አክሰለሬሽን ታይምስ ቲ ስኩዌር። ይሄን ፎርሙላ እንጠቀም። ሌላ ምን እናውቃለን? ኦሜጋ ፋይናል ኢዝ ኢኳልስ ቱ ኦሜጋ ኢኒሻል ፕላስ
አልፋ ታይምስ ቲ እንደሆነ እናውቃለን። ሶ ከዚች ላይ ለኦሜጋ ኢኒሻል ሶልቭ እናርግ። ኦሜጋ ኢኒሻል እኩል ይሆናል ኦሜጋ ፋይናል ማይነስ አልፋ ታይምስ ቲ ይሆናል ማለት ነው። ሶ እቺን ቫልዩ ወስደን እዚች ጋር እንተካታለን። ከዛ ምን እናገኛለን? ቼንጅ ኢን ቴታ ኢዝ ኢኳልስ ቱ ኦሜጋ ፋይናል ታይምስ ቲ ማይነስ ሃፍ አልፋ ታይምስ ቲ ስኩዌር ይሆናል ማለት ነው። ይሄንን እናገኛለን። አሁን ከዚህ ላይ እቺ ሪአሬንጅ አድርጓት ታገኛታላችሁ። እቺ ሲምፕል ናት ማለት ነው። ሶ ቼንጅ ኢን ቴታ አለ። አሁን ሁሉንም ኦቨርቲ እናርገው ነገሮችን ለማቅለል ማለት ነው። ይሄንንም ኦቨርቲ ላርገው፣ ይሄንንም ኦቨርቲ ላርገው፣ ይሄንንም ኦቨርቲ ላርገው። እዚህ ጋር ምን ይቀራል? ይሄው እዚህ ጋር ይሄ በዚህ ይጠፋል፣ ይሄ አንዱን ያጠፋልናል። ስለዚህ ቼንጅ ኢን ቴታ ኦቨርቲ ያለ እዚህ ጋር፣ ይሄኛውን ደግሞ ወደዚህ ሳይድ ላምጣው ፕላስ 1/2 አልፋ ታይምስ ቲ ይሆናል ኢዝ ኢኳልስ ቱ ኦሜጋ ፋይናል ይሆናል ማለት ነው። ስለዚህ ኦሜጋ ፋይናላችንን በዚህ ካልኩሌት ማድረግ እንችላለን። አሁን ያሉንን ቫልዩዎች ወደ መተካት እንሂድ። ስለዚህ ኦሜጋ ፋይናል ኢዝ ኢኳልስ ቱ ቼንጅ ኢን ቴታ 62.4 ዩኒቱ ሁሉም በኤስአይ ስለሆነ መተው እንችላለን፣ መጨረሻ ላይ እናስገባለን። ኦቨር ቲ ስንት ነው? 4.2 ፕላስ 1/2 ታይምስ አንጉላር አክሰለሬሽናችን ስንት ነው? ኔጌቲቭ 5.6 ነው ሲባዛ በታይም ስንት ነው? 4.2 ተሰጥቶናል። ይሄ ያለን ማለት ነው። ሶ ኦሜጋ ፋይናል እኩል ይሆናል ይሄ 14.857 ይመጣል። ማይነስ ይሄ በ2.8 ይሆናል ሲባዛ በ4.2 አጠቃላይ ምን ይሆናል? ይሄ ራድ ፐር ሰከንድ ይሆናል ማለት ነው። ኦሜጋ ፋይናል እኩል ይሆናል 14.857 ሲቀነስ እነዚህ ሁለቱን አብዟቸው 11.76 ይሆናል ራድ ፐር ሰከንድ። ስለዚህ ከዚህ ላይ ኦሜጋ ፋይናል 3.1 አፕሮክሲሜትሊ ማለት ነው ራድ ፐር ሰከንድ ይሆናል። ይሄ ይመጣል። 11ኛ ጥያቄ ታይታን ዘ ላርጀስት ሙን ኦፍ ሳተርን እንግዲህ በሳተርን ዙሪያ ነው የሚሽከረከረው ማለት ነው። ሃዝ ኤ ሚን ኦርቢታል ሬዲየስ ኦፍ 1.22 ታይምስ 10 ዘ ፓወር ኦፍ 9 ሜትር። እንግዲህ አሁን ሬዲየስ እንበል ሬዲየስ ኦፍ ዋት ታይታን ማለት ነው ቲን በለው እዚህ ጋር 1.22 ታይምስ 10 ሬዝድ ቱ 9 ሜትር ይሆናል ማለት ነው። እሺ ዘ ኦርቢታል ፔሪድ ኦፍ ታይታን ኢዝ 15.95 ዴይስ። እንደገና ፔሪዱ ተሰጥቶናል ማለት ነው። ቲ ኦፍ ዘ ታይታን ስንት ነው? 15.69 ዴይስ ይሄ ነው ማለት ነው። ሃይፔሪዮን አይ ቲንክ እንደዚህ ይመስለኛል የሚነበበው አናዘር ሙን ኦፍ ሳተርን፣ ይሄም በሳተርን ዙሪያ ነው የሚዞረው ማለት ነው። ኦርቢትስ አት ኤ ሚን ሬዲየስ ኦፍ ሬዲየሱ ተሰጥቶናል ደግሞ እዚህ ጋር ማለት ነው። ሬዲየስ ኦፍ ምን ኤች እንበለው እንግዲህ ሃይፔሪዮን 1.48 ታይምስ 10 ሬዝድ ቱ 9 ሜትር ይሆናል ማለት ነው። ዩዝ ኬፕለር ሰርድ ሎ ኦፍ ፕላኔታሪ ሞሽን ቱ ፕሪዲክት ዘ ኦርቢታል ፔሪድ ኦፍ ዘ ሃይፔሪዮን። ሶ አሁን ቲ ኦፍ ዘ ሃይፔሪዮን ነው የተጠየቅነው ማለት ነው። አሁን እዩ ምን እናውቃለን? የምናውቀው ፎርሙላ ይሄ ነው። ቲ ኦፍ ቲ ይሄ የታይታኑን ማለት ነው ስኩዌር ኦቨር አር ኦፍ ዘ ታይታን ይሄ ኪዩብ ይሆናል ኢዝ ኢኳልስ ቱ ቲ ኦፍ ዘ ሃይፔሪዮን ስኩዌር ኦቨር አር ኦፍ ዘ ሃይፔሪዮን ኪዩብ ይሆናል ማለት ነው። አሁን የተጠየቅነው የትኛውን ነው? ኦርቢታል ፔሪድ ኦፍ ዘ ሃይፔሪዮን እቺን የተጠየቅነው ማለት ነው። እቺኛን የተጠየቅነው አሁን ክሪስ ክሮስ ብናበዛው ቲ ኤች ስኩዌር እኩል ይሆናል ቲ ኦፍ ዘ ታይታን ስኩዌር ታይምስ አር ኦፍ ዘ ሃይፔሪዮን ኦቨር አር ኦፍ ዘ ታይታን ዘሆል ምን ይሆናል ማለት ነው? ኪዩብ ይሆናል ማለት ነው። ይህን ትንሽ ሪአሬንጅ ብታደርጉት ይሄ ይመጣል። አሁን ሁለቱንም ስኩዌር ሩት ውስጥ ብናስገባ ምን እናገኛለን? ቲ ኤች ኢዝ ኢኳልስ ቱ ቲ ቲ ከዛ እዚህ ጋር አር ኤች ኦቨር አር ቲ እንግዲህ 1/2 ስለሆነ እዚህ ጋር 3/2 ይመጣል ማለት ነው። 3/2 ይመጣል። አሁን ቫልዩዎችን እንተካ።
እሺ አሁን እንተካ። ኤች ኢዝ ኢኳልስ ቱ ይሄ ተሰጥቶናል ስንት 15.69 ኢንቱ አርኤች 1.48 ታይምስ 10 ሬዝድ ቱ 9 ኦቨር አርቲ 1.22 ታይምስ 10 ሬዝድ ቱ 9 ፓወሩ ምን ይሆናል? አጠቃላይ 3/2 ይሆናል። 3/2 ይሆናል ማለት ነው። ይሄ በዚህ ይጠፋል። ሶ ቲኤች እኩል ይሆናል 15.69 ኢንቱ ይሄ 1.48 ኦቨር 1.22 ዘ ሆል ዘ ፓወር ኦፍ 3/2 ይሆናል ማለት ነው። እሺ እኩል ይሆናል 15.69 ኢንቱ የውስጠኛውን አካፍሉት 1.213 ዘ ፓወር ኦፍ 3/2 ይሆናል ማለት ነው። ሳይንቲፊክ ካልኩሌተር ተጠቀሙ። ቲኤች እኩል ይሆናል 15.69 ሲባዛ በ1.336 ይሆናል። 6 ይሆናል። ያው ዴይስ ነው፣ ዩኒቱ ዴይስ ነው። ይሄን አባዙት። ቲኤች እኩል ይሆናል 21.32 አፕሮክሲሜትሊ ማለት ነው ዴይስ ይሆናል። ይሄ ይመጣል። 12ኛ ጥያቄ ዘ ፕላኔት ሜርኩሪ ትራቨልስ አራውንድ ዘ ሰን ዊዝ ሚን ኦርቢታል ሬዲየስ ኦፍ 5.8 ታይምስ 10 ዘ ፓወር ኦፍ 10 ሜትር። ስለዚህ ምን ተሰጥቶናል? ሬዲየስ ተሰጥቶናል ማለት ነው። ሬዲየስ 5.8 ታይምስ 10 ሬዝድ ቱ 10 ሜትር። ዘ ማስ ኦፍ ዘ ሰን ኢዝ ማስ ኦፍ ዘ ሰን ተሰጥቶናል 1.99 ታይምስ 10 ሬዝድ ቱ 30 ኪሎ ግራም። ሃው ሎንግ ዳዝ ኢት ቴክ ሜርኩሪ ቱ ኦርቢት ዘ ሰን ጊቭ ዩር አንሰር ኢን ኤርዝ ዴይስ ይለናል ማለት ነው። እሺ አሁን ይሄንን እናውቃለን ከኬፕለርስ ሰርድ ሎ ማለት ነው። ቲ ስኩዌር ኦቨር አር ኪዩብ ኢዝ ኢኳልስ ቱ 4 ፓይ ስኩዌር ኦቨር ጂ ታይምስ ማስ ኦፍ ዘ ሰን። ይሄንን እናውቃለን። ከዚህ ላይ እንግዲህ ሪአሬንጅ ማድረግ ይሆናል ማለት ነው። ምን የተጠየቅነው? ሃው ሎንግ። ስለዚህ እቺን የተጠየቅነው ማለት ነው ቲ። ክሪስ ክሮስ ብናበዛው ቲ ስኩዌር ኢዝ ኢኳልስ ቱ አር ኪዩብ ታይምስ 4 ፓይ ስኩዌር ኦቨር ጂ ታይምስ ኤምኤስ ማለት ነው። ይሄንንም ስኩዌር ሩት ውስጥ እናስገባው። ሶ ከዚህ ላይ ቲ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 4 ፓይ ስኩዌር አር ኪዩብ ኦቨር ጂ ታይምስ ማስ ኦፍ ዘ ሰን ይሄ እናገኛለን ማለት ነው። አሁን ቀጥታ እዚህ ውስጥ እንተካለን። እሺ አሁን እንተካ ያለንን ነገር ማለት ነው። ይሄ እኩል ይሆናል 4 ሲባዛ ፓይ 3.14 ነው። ስኩዌር እናድርገው ሲባዛ አር ኪዩብ ይሄ ማለት ነው 5.8 ኪዩብ 10 ዘ ፓወር ኦፍ 10 ኪዩብ ሲደረግ 10 ዘ ፓወር ኦፍ 30 ይሆናል ኦቨር ጂ 6.67 ታይምስ 10 ዘ ፓወር ኦፍ ማይነስ 11 ሲባዛ በ1.99 ታይምስ 10 ሬዝድ ቱ 30 ይሆናል ማለት ነው። እንግዲህ ዩኒቱ ሁሉም በኤስአይ ስለሆነ በሰከንድ ነው የምናገኘው። 10 ዘ ፓወር ኦፍ 30 ይሄ በዚህ ይቃለላል። እሺ ቲ ኢዝ ኢኳልስ ቱ 5.797 ታይምስ 10 ሬዝድ ቱ 13 ይሆናል። ትንሽ የተወሰነ ልዩነት ሊኖረው ይችላል። ዞሮ አፕሮክሲሜት አድርገን ነው የምንወስደው። ከዚህ ላይ ይሄ ከስኩዌር ሩት ውስጥ ሲወጣ 7.6 ታይምስ 10 ሬዝድ ቱ 6 ሰከንድ ይሆናል ማለት ነው። ይሄንን ወደ ዴይ መቀየር አለብን ጥያቄው ስለሚያዘን ማለት ነው። አሁን ዊዝን 1 ዴይ በአንድ ቀን ውስጥ 24 ምን አለ አወርስ አለ ማለት ነው። አሁን 24ን ወደ ሚኒት ለመቀየር በ60 አበዛለሁ። እንደገና ይሄን ደግሞ ወደ ሰከንድ ለመቀየር በ60 አበዛለሁ ማለት ነው። ሶ ይሄ አጠቃላይ ስንት ይሆናል? 84600 ሰከንድ ይሆናል ማለት ነው። 84600 ሰከንድ በአንድ ቀን ውስጥ ማለት ነው። አሁን እንደዚህ እናድርግ እንግዲህ ቲ ኢዝ ኢኳልስ ቱ 7.6 ሲባዛ በ10 ዘ ፓወር ኦፍ 6 ሰከንድ ኦቨር 86400 ሰከንድ ዊዝን 1 ዴይ ማለት ነው። በአንድ ቀን ይሄን ያክል ሰከንድ አለ። አሁን ሰከንድ በሰከንድ ይጠፋል። ይሄንን አቃሉት ስንት ይመጣል? አፕሮክሲሜትሊ 88.1 ዴይስ ይሆናል ማለት ነው።
days። ስለዚህ መልሳችን ይሄ ይሆናል። 13ኛ ጥያቄ two identical isolated particles each of mass 2 kilogram are separated by a distance of 30 centimeter. What is the magnitude of the gravitational force exerted by one particle on the other? እንግዲህ ይሄን ፎርሙላ ታውቃላችሁ። F is equals to G times M1 times M2 over R square። ቀጥታ ይሄንን ነው የምንጠቀመው ማለት ነው። እሺ ሶ FG is equals to ይሄ ዩኒቨርሳል ግራቪቴሽናል ኮንስታንታችን 6.67 times 10 raised to minus 11 ሁሉም በኤስአይ እንዲሆን ስለምናደርግ ዩኒቱ ላይ ብዙም አትጨነቁ። ሲባዛ ይሄ 2 ኪሎ ግራም 2 ታይምስ 2 ይሆናል ማለት ነው። ለምን አይደንቲካል ስለሆኑ። ኦቨር ሬዲየሱ በሴንቲሜትር ነው፣ ወደ ሜትር መቀየር አለበት። ስለዚህ r is equals to ይሄ 0.3 ሜትር ይሆናል ማለት ነው። 0.3 ሜትር ሶ እዚህ ጋር እንተካት 0.3 ስኩዌር ይሆናል። ይሄ ይመጣል። እሺ ይሄ እኩል ይሆናል 26.68 ታይምስ 10 raised to minus 11 ኦቨር የታችኛው ስንት ይሆናል? 0.09 ይሆናል ማለት ነው። እሺ ይሄ ምን ይሆናል? 26.68 ኦቨር 9 ታይምስ 10 raised to minus 2 ከላይ ደግሞ 10 raised to minus 11 አለን ማለት ነው። ሶ FG እኩል ይሆናል 26.68 ኦቨር 9 ታይምስ 10 raised to እቺ ኔጌቲቭ ቱ ወደ ላይ ስትወጣ ፖዚቲቭ ትሆናለች። እዚች ጋር -9 ይኖረናል ማለት ነው። ሶ ይሄ አፕሮክሲሜትሊ ስንት ይሆናል? 2.96 ታይምስ 10 raised to minus 9 ኒውተን ይሆናል ማለት ነው። ኒውተን ይሆናል።